የዛሬ ጥያቄ ደግሞ ዳቦ ቤት ያዋጣል አያዋጣም? ለዳቦ ቤት ምን ምን ያስፈልጋል? የት አካባቢ ነው ዳቦ ቤት መክፈት ያለብን ላላችሁ እህቶቼ፣ ወንድሞቼ ለእናንተ ይድረስ። ቪዲዮን ላይክ አድርጋችሁ እንግዲህ ዳቦ ቤት ለመክፈት ላሰቡት አድርሱልኝ። ላይክ አድርጉት ቪዲዮውን፣ አብራችሁኝ ሁኑ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጋችሁ ቤተሰብ ሁኑ እላለሁኝ። እንግዲህ አንድ ጥያቄ ጠይቃኛለች እህታችን ማለት ነው። ዳቦ ቤት ያዋጣል ወይ አለምዬ እንዴት ነው ብላኛለችና ዛሬ እንግዲህ ስለ ዳቦ ቤት ለመክፈት አላማ ያላችሁ ህልም ያላችሁ እህቶቼ ወንድሞቼ ለእናንተ ደግሞ ያው ጥሩ መልስ ይዤላችሁ መጥቻለሁኝ። ዳቦ ቤት ስንከፍት ደግሞ ምን ምን ነገሮች ያስፈልጋሉ፣ የቱ ቦታ መሆን አለበት፣ በስንት ያክል ብር ወይም ደግሞ ምን ምን ነገሮች በደንብ አድርገን የሚያስፈልጉን ምን ምን አይነት ነገሮች ያስፈልጋሉ፣ እቃዎች ለምሳሌ ቦታ፣ ማሽኖች፣ እንዲሁም ደግሞ ምን ያክል ሰው መቅጠር አለብን፣ ማስረከብ ይሻላል ወይስ ደግሞ ተረክበን መሸጥ የሚለውን ተረክበን ሽንሸጥና ራሳችን ሰርተን ስናስረክብ ደግሞ ያለው ለውጥ የትኛው ብንሰራ ጥሩ ነው የሚለውን እንግዲህ ዛሬ ጠንቀቅ አድርጌ እመልስላችኋለሁ። እስከ ፍጻሜ ድረስ ከቆያችሁ በእርግጠኝነት በጣም ታተርፉበት አላችሁና ለሌሎች ደግሞ እህቶቼ ወንድሞቼ እንደዚህ ዳቦ ቤት ለመክፈት ያስቡ ስለሚኖሩ ቪዲዮን ላይክ አድርጋችሁ ለሌሎች ሰዎች እንዲደርስ ዩቲዩብ ደግሞ ሪኮመንድ ያደርገዋል። ቀጥታ ወደ ዳቦ ቤት እንገባለን በሐሳብ ማለት ነውና ወደ መጋገር ወደ ማብኳት እንገባለን። እንግዲህ አብራችሁኝ ሆኖ ቪዲዮን ላይክ አድርጉት፣ እስከ ፍጻሜ ድረስ አብራችሁኝ ሆኖ። እሺ እንግዲህ ያው ዳቦ ቤት ለመክፈት ስናስብ የሚያስፈልጉን ግብአቶች አሉ። ለምሳሌ ማሽን፣ የዳቦ ማብኪያ ማሽን። በሰው እጅ ከማብኳት ይልቅ በማሽን ብናቦካ አንደኛ ጊዜያችንን እንቆጥባለን፣ ሁለተኛ ነገር ደግሞ የሰዎች ኃይል የምንከፍለውን ማሽኑ ላይ እናደርገዋለን ማለት ነውና ሌላ ደግሞ ያው ፍሩን ያስፈልገናል፣ ማሽን ያስፈልጋል፣ ፍሩን ያስፈልጋል፣ ፍርኖ ዱቄት ያስፈልጋል፣ እንደገና ደግሞ እርሾ ያስፈልገናል፣ ቦታው ደግሞ የምንሰራበት ቦታ ያስፈልገናል ማለት ነውና በመቀጠል ደግሞ ከዛ ውጪ መሆን ያለበት ቦታ ለምሳሌ ማለት ነው ዳቦ ቤት ስንሰራ መሆን ያለበት አቅም ኖሮን ብናስረክም መልካም ነው። እኔ አሁን አሉ አንድ አባት በዚህኛው በኩል ማለት ነውና በዚህኛው ወደ ታች በኩል አስረካቢ ናቸው። ከየትም ሰው ማለት ነውና የነሱ ዳቦ ፈልጎ ይመጣል። ለምን ዳቦአቸው አንደኛ ነገር ይሆነ አንዱን ዳቦ በልታችሁት ትጠግባላችሁ። 10 ብር ነው አንዱን ዳቦ። አንድ ቀን አሳያችኋለሁኝ ማለት ነውና ትጠግባላችሁ። አሁን ከተማ ላይ ያለ ሌላ ደግሞ ዳቦ ቤቶች አሉ። ብዙ ዳቦ ቤቶች ነው ያሉት በዚህ ሌራ አካባቢ ማለት ነው። ግን እኒህ አባት ደግሞ የሚሰሩት ዳቦ ማለት ነው የተለየ ምርጥ ነው። ይሄ ትናንሹ የ10 ብር ማለት ነው። በጣም ምርጥ ነው በቃ። ስለዚህ ሰው የሆነ ይሄ ዳቦ ከብዙ ትርፍ ከትንሽ አሁን ትንሽ ሽጣችሁ እንትን ለማለት ሳይሆን በብዛት ታተርፋላችሁ። አንደኛ ጥራት ካለ እንደገና ደግሞ አሁን ትንሽ ነገር ጋግራችሁ ሳይሸጥ ከሚቀር ትንሽ ከፍ አድርጋችሁ ጋግራችሁ ሰዎች ቶሎ እንዲገዟችሁ ማድረግ ማለት ነው። በዛ ሁኔታ ማትረፍ ትችላላችሁ። አሁን እኛ የትም ንቅንቅ አንልም ማለት ነው። ዳቦ ከታሰበ እነሱ ጋር ነው የሚኬደው። ሰውም ራሱ ከሌላ ቦታ ከዛ ይዘሽ ነው ይላሉ እና ከእንትና ጋር ይዘሽ ነው እንደዚህ ዳቦ ይሄን አክል ምናምን ይባላልና ለምን አጠገባቸው እያለ ነው እንግዲህ ከዚህ የሚያስወስዱት ማለት ነው። እና ስለዚህ ስትጋግሩ ጥሩ አድርጋችሁ ጋግሩ። ሰዎችን እየጎዳችሁ ብር ማግኘትን ሳይሆን ሰዎቹንም እየጠቀማችሁ እናንተም ደግሞ እየተጠቀማችሁ ፈጣሪያችሁንም እየፈራችሁ ከሰራችሁ በጣም አዋጭ ነው ማለት ነው። ኃይል ይፈልጋል። ሌላኛው በዚህ አጋጣሚ ደግሞ ብትችሉ ጄኔሬተር ቢኖራችሁ መልካም ነው። ለምን ጄኔሬተር በጣም አስፈላጊ ነው። አሁን ለምሳሌ እኔ አሁን ሌራ ላይ ዳቦ ቤት ልክፈት ብል ማለት ነውና ግዴታ ምን ያስፈልገኛል መሰላችሁ? ጄኔሬተር ያስፈልጋል። ግድ ነው ማለት ነው። ጄኔሬተር ግድ ነው። ለምን ማብራት አብዛኛው ጊዜ ይሄዳል ማለት ነው። አንዳንዴ ሄድና ቢያንስ 3 ቀን 4 ቀን ምናምን ይቆያል። በዛ ታይም ደግሞ እናንተ ያን ጄኔሬተር ካላችሁ ብዙም አትጨነቁም። በዛው
እንትናችሁን እንትን ብላችሁ ጄኔሬተራችሁን አስነስታችሁ መስራት ትችላላችሁ ማለት ነው። ይሄንን አቅም ካላችሁ፣ ከሌላችሁ ደግሞ ያው ከሱ ውጪ መስራት ትችላላችሁ። ያው ኖራችሁ ደግሞ ጄኔሬተሩ ብገዙ ደግሞ የበለጠ ደግሞ አትራፊ ትሆናላችሁ። ምክንያቱም ትወዳደራላችሁ። አሁን ጄኔሬተር የሌለው ሰው ማብራት እስከሚመጣ ድረስ ነው የሚጠበቀው። ትዕዛዝ ታዛችሁ እንኳን ማብራት እስከሚመጣ ነው የምትጠብቁት። ጄኔሬተር ካላችሁ ግን እዛው ላይ ለምሳሌ ፍርኖ ድፎ ዳቦ በትዕዛዝ የሚደፋውን ድፎ ዳቦች አሉ አይደለ? እነሱን አሁን በትዕዛዝ ከሆነ አሁን ለምሳሌ እኔ ለነገ ብዬ ገና ከነገ ወዳ ልታደርሱልኝ አይደለም፣ ለነገ ነው በቃ ያዘዝኩት ለነገ ነው። ግዴታ ለነገ እንዲደርስልኝ ከፈለጋችሁ፣ ያ ደንበኛ ሌላ ቦታ እንዳይደባችሁ ከፈለጋችሁ፣ ደንበኛ ለመሳብ ከፈለጋችሁ ጄኔሬተር አስፈላጊ ነው ማለት ነው። እና ውድ ቤተሰቦቼ ይህንን ነገር አስቡበት። ሌላ ደግሞ ያው በጥራት መስራት ነው። ሌላ ደግሞ ምን ያስፈልጋችኋል መሰላችሁ? ሞተር አቅም ካላችሁ ለምን ፍሪ ዲሊቨሪ እንትን ማለት ትችላላችሁ። በብዛት ሲያዟችሁ ራቅ ያለ ቦታ ታደርሳላችሁ። ድፎ ዳቦ ታደርሳላችሁ። በመሀል ደግሞ እዛው ላይ ደግሞ ጥሩ እየሄደላችሁ ከሄደ ደግሞ ኬክ ቤት ምናምን ነገር ትከፍታላችሁ ከዳቦ ቤቱ ጎን በቃ። ምክንያቱም እዛው ፍሬሽ ስለሆነ ሁሌ ፍሬሽ ስለምታዘጋጁ ማለት ነው። ሰው ማለት ደንበኛ መሳብ ትችላላችሁ። ደንበኛ ይመጣል። ከምንም በላይ ደግሞ ይሄ እኔ እንጃ አንዳንዴ አሁን አንዳንድ ሰው በጣም እኔ እንዴት ብዬ ላስረዳችሁ መሰላችሁ? አሁን የ10 ብር ዳቦ እችን የምታክል ከምታደርጉ ትንሽ እንዲህ ላርጋችሁ ጋግራችሁ እንትን ብትሉ ይሻላል። ለምን እናንተም ሳትጎዱ ህብረተሰቡም ሳትጎዱት ማለት ነው። ግን እችን የምታክል አድርጋችሁ በዛ ላይ የሚያድረው አድሮ መሸጡት በቃ ምንም ከጥቅም በላይ ከጥቅምናችሁ በላይ ወጪያችሁ ነው የሚበዛው ማለት ነው። እንደዛ ስታረጉ ግን በቃ ተፈላጊ መሆን መወዳደር ከሌሎች ጋር በቃ ጥሩ አድርጎ ጥሩ ነገር አቅርቦ ለመገኘት። ሰው ደግሞ በአሁኑ ሰዓት በቃ እንዲጠግብ ነው የሚፈልገው። ብሩን አውጥቶ እንዲጠግብ ነው እንጂ ብሩን አውጥቶ ደግሞ እንዲራብ ወይም ደግሞ ሳይጠግብ እንዲቀር አይፈልግም። እንደዛ ማድረግ እና ውድ ቤተሰቦቼ ስለዚህ ይሄን በዚህ መንገድ ያው ትርፍ አለው የለውም የሚለውን ነገር ትርፍ በእርግጠኝነት አለው ጥሩ ከሰራችሁ፣ አሁን ባልካችሁ መንገድ ከሰራችሁ ማለት ነውና በጣም ትርፋማነት አለው። ትርፍ ይኖረዋል። ማይኖርበት ነገር የለም። በነገራችን ላይ የትኛውም አይነት ስራ በጥንቃቄ ከሰራችሁ፣ ጎበዝ ከሆናችሁ፣ ከበረታችሁ፣ ካላባከናችሁ፣ ደንበኛ በስነ ስርዓት ወይም ደግሞ ከስተምራችሁ በስነ ስርዓት ከያዛችሁ ማታተርፉበት አንድም ነገር ሊኖር አይችልም። በርትታችሁ ጠንክራችሁ እንግዲህ መስራት ነው። ትርፍ የሌለው ስራ የለም። በአሁኑ ሰዓት ጉሊትም ሸጣችሁ ትርፍ አለ። ቢያንስ ለራሳችሁ መሆን ትችላላችሁ፣ ለሌላው እንኳን ባትርፍ። ደህና ነህ የኔ ውድ? እንዴት ነህልኝ ሳሚዬ? አለልኝ እና ውድ ቤተሰቦቼ ይቅርታ ያው እንግዲህ የሆነ ትንሽ ልጅ አለ ይመጣና ሲመጣ በዚህ በኩል ደህና ነሽ አለምዬ ደህና ነሽ ይለኛል። ልጁን እንዲያዝተው ማለት ነውና እኔ ጌታ እና ውድ ቤተሰቦቼ በተረፈ ቪዲዮ ይሄንን ይመስላል። ሌላ ደግሞ ጥያቄ ካላችሁ ጠይቁኝ መልስላችኋለሁኝ እኔ የማውቀውን። በተለይ ደግሞ በዚህ ጥያቄ ብዙዎቻችሁ ታግዙኛላችሁ ብዬ አስባለሁኝ። ለምን ያው እናንተ የምታውቁትነት እናንተም ጋር ስላለ ማለት ነውና በተለይ ደግሞ በእንደዚህ በዳቦ ቤት በኩል ያለውን ሐሳብ መረጃ ሲኖር ካላችሁ ማለት በርግጥ ይኖራችኋል ያላችሁ ትኖራላችሁና ቪዲዮ ላይ ደግሞ ኮሜንት ጻፉ ማለት ነው። ያቺ እህታችንን እንድትማርበት እንድትረዳበት ማለት ነው። ያው አንዱ ደግሞ የተለያየ ሐሳብ ልውውጥ ያደርጋልና ውድ ቤተሰቦቼ ያው ዳቦ ቤቱ ደግሞ ሲሰሩ ከተማ ቢሆን ጥሩ ነው ማለት ነው። ገጠር ላይ መቼም አይቻልም። ከተማ ውስጥ ቢሆን የተሻለ ነው እላችኋለሁና በተረፈ ቪዲዮውን ላይክ አድርጉት። አብራችሁን ስለነበራችሁ በጣም በርትታችሁ ጠንክራችሁ እንግዲህ መስራት ነው። ትርፍ የሌለው ስራ የለም። በአሁኑ ሰዓት ጉሊትም ሸጣችሁ ትርፍ አለ። ቢያንስ ለራሳችሁ መሆን ትችላላችሁ፣ ለሌላው እንኳን ባትርፍ። ደህና ነህ የኔ ውድ? እንዴት ነህልኝ ሳሚዬ? አለልኝ እና ውድ ቤተሰቦቼ ይቅርታ ያው እንግዲህ የሆነ ትንሽ ልጅ አለ ይመጣና ሲመጣ በዚህ በኩል ደህና ነሽ አለምዬ ደህና ነሽ ይለኛል። ልጁን እንዲያዝተው ማለት ነውና እኔ ጌታ እና ውድ ቤተሰቦቼ በተረፈ ቪዲዮ ይሄንን ይመስላል። ሌላ ደግሞ ጥያቄ ካላችሁ ጠይቁኝ መልስላችኋለሁኝ እኔ የማውቀውን። በተለይ ደግሞ በዚህ ጥያቄ ብዙዎቻችሁ ታግዙኛላችሁ ብዬ አስባለሁኝ። ለምን ያው
እናንተ የምታውቁት እውነት እናንተም ጋር ስላለ ማለት ነውና በተለይ ደግሞ በእንደዚህ በዳቦ ቤት በኩል ያለውን ሀሳብ መረጃ ሲኖር ካላችሁ ማለትም በእርግጥ ይኖራችኋል ያላችሁ ትኖራላችሁና ቪዲዮ ላይ ደግሞ ኮሜንት ጻፉ ማለት ነው። ያቺ እህታችንን እንድትማርበት እንድትረዳበት ማለት ነው። ያው አንዱ ደግሞ የተለያየ ሀሳብ ልውውጥ ያደርጋልና ውድ ቤተሰቦቼ ያው ዳቦ ቤቱ ደግሞ ስትሰሩ ከተማ ቢሆን ጥሩ ነው ማለት ነው። ገጠር ላይ መቼም አይቻልም። ከተማ ውስጥ ቢሆን የተሻለ ነው እላችኋለሁና በተረፈ እንግዲህ ስለ ዳቦ ቤት ሀሳብ አስተያየት ይህንን ይመስላል። በተለይ ደግሞ እህት ወንድሞቼ ያው እንግዲህ እናንተም እንደምትመልሱልኝ ተስፋ አደርጋለሁኝ በኮሜንት ላይ እንደምታግዙኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ። አብራችሁኝ ስለነበራችሁ ደግሞ በጣም ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ሰላም ሁኑልኝ።